በእግዚአብሔር ለመድኃኒዓለም ይኸው በእግርሽ ላይ ወድቃለሁ። መድኃኒዓለምን እግርሽ ላይ ወድቃለሁ። በእግዚአብሔር ያው ሰሞኑን በተፈጠረው ነገር ደስታ ላይ ነበርን። ያው ከደስታ ደግሞ ትንሽ ወደ የሆነ ግርግር ወዳለበት ስሜት ውስጥ ገብተናል። ያው አንዳንድ ጊዜ ደስታችሁን የማይፈልግ ብዙ ጠላት አለና እንግዲህ ጠላት ደግሞ ያንን ደስታ ለመበጥበጥ ያንን ደስታ ለማደፍረስ ያው ጥቂቱን ነገር የሆነ ትልቅ ነገር እንደተፈጠረ በማድረግ በማስፋት መጥፎ ነገር እንዲፈጠር አድርጓል ማለት ነው። እና እግዚአብሔር ይመስገን የማያልፍ ነገር የለም፣ ሁሉም ነገር ያልፋል። ማንንም እኔ አሁን እናንተ ከጎኔም እንድትሆኑ አልፈልግም። ማንም እንዲደርስብኝ አልፈልግም። ሚዲያ ላይም አልወጣም። ምንም አይነት ነገር አልሰራም። ሁለታችንንም እያታለ ነበር አብርሃም አይደል? ሁለታችንንም እያወራን ነበር እስከ ቅርብ ሰዓት ድረስ። አንተ ቡታጀራ የህግ ሰዓት ነፂን አግኝታታል? አላገኛትም? አላገኘኋትም። እኔ ለምን ዋሻለሁ? በቃ መዋሸት አለመዋሸት ሳይሆን በቃ እሷን ያረጋኛል ብዬ ዋሻለሁ። ሌላ ችግር እንዲፈጠር አልፈልግም። አብርሽ እሺ፣ ምን ታወራኛለሽ? በቃ ከቅድም የተለየ ነገር በቃ ቁጭ ብላችሁ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ከሰሞኑን ጉዳይ ትንሽ መነጋገር ይሆናል። ዛሬ ደግሞ ዋናው ነገር ለእናንተ መልስ መስጠት ነውና የእናንተን ጥያቄ መልስ መስጠት ነውና ከዚህ ቀደም ከነሱ ጋር በተያያዘ በጣም ብዙ ኢሹዎችን ስለማነሳ እናንተ ጥያቄ ሰጣችሁኛል። ይሄን ነገር እስኪ አጣራ፣ የምታገኛት ከሆነ ከዚህ ቀደም ደውለላት ስልክ ልትልልህ አልቻለችም፣ ጓደኛዋ ነችና ከቻልክ እስኪ ነፂን አገኛት ምናምን ብለው ነበርና ዛሬ ስልኳን አግኝቼዋለሁ፣ የምትገኝበትን ስልክ አግኝቼዋለሁና ወደዛ ስልክ እደውላለሁ። በእናንተ ፊት እንዲሆን የፈለግኩት ምንድነው ሜቢ መጀመሪያ ካናገርኳት ስልክ ልትዘጋብኝ ትችላለች፣ ወይንም ደግሞ ዳግመኛ ቃል እሺ ብላ ለአንተን ላትለኝ ትችላለች፣ ወይም ደግሞ ቃሏ ሌላ ሊሆን ይችላል። ስለዚህ ይህን ቪዲዮ ስሰራ ለምንድነው ቀጥታ ደውዬላት ለምንድነው ሁኔታዎች እንደዚህ የተፈጠሩት? ለምን ይሄን ማድረግ ፈለግሽ? በግልጽ መናገር የምትፈልጊው ነገር ካለ ወይንም ደግሞ የቀረብኝ ነገር ካለ ለምን በዚህ ሰዓትስ ሆነ? በዚህ ሰዓት አሁን እነሱ እንደዚህ በተረጋጉበት ሰዓት ለምን የተፈጠረ? ይሄን ሁላ የምናደርገው እናንተ ስለምትወዷቸው፣ እናንተ ስለምታደንቋቸው፣ በተለይ የነሱ አብሮ መሆን እናንተን በጣም ከምን ጊዜውም በላይ ተፈልጉ የነበረ ስለሆነ እውነተኛ የልብ አድናቂዎች ናችሁና የእናንተን ጥያቄ ከመመለስ አንጻር ነው። እና በጣም ተጠንቅቄ በሰው አድርጌ የምትገኝበትን ስልክ አግኝቼዋለሁ። ስለዚህ በቀጥታ እናንተ እንድትመለከቱ በቀጥታ እደውልላታለሁ ማለት ነው። ከዛ በኋላ ፍርዱን ለእናንተ ይሆናል ማለት ነው። ውድ ቤተሰቦቼ ጠራ። እውነትና ንጋት እያደር ይጠራል። ያው ስልክ ባጭሩም ሊዘጋ ይችላል፣ ሊሆንም ላይሆንም ይችላል። ዋናውን ነገር እንትን ማድረግ ነው። አይነስ ሜቢ ካለው ሁኔታ አንፃር አዲስ ስልክ ሲሆን እንግዲህ አይነስ እስኪ አንደኛ ሁለተኛ ጊዜ ደግመን እንሞክር። ምናልባት ካላየችው እስኪ ደግመን እንሞክርና ከዛ ያለውን እውነት ያለውን ነገር በስነ ስርዓት ከተነሳ እንጠይቃለን። ማወቅ ያለብንን እንደ ተመልካች እኔ እናንተ ተመልካቾችን ወክዬ እንደ ተመልካች መጠየቅ ያለብንን እንጠይቃለን። ስልክ አይነሳ። ምን እናደርጋለን? እስኪ ሌላ ቁጥር አለ። ሌላ ቁጥር እስኪ በሌላ ቁጥር እንሞክረው። እየተነሳ አይደለም። ያው ከሰሞኑ ሁኔታ አንፃር እየተነሳ አይደለም። እንሞክራለን። የተሳካውን ነገር ለእናንተ እያንዳንዱን ነገር ማቅረብ ስላለብን እያንዳንዱን ነገር እንትን እንላለን። እየጠራ ነው። አይነሳ። አይነሳ።
በእርግጠኝነት እኔ መናገር የምፈልገው ውድ ቤተሰቦቼ ፍርድም የምትሰጡት ትክክለኛው ምልከታ የምትሰጡት እኔ እናንተን እንትን ብዬ ዋናው ጉዳይ ምንድነው ኢሹ መፍጠር የነዚህ ልጆች መበጣበጥና ሁኔታ ኢሹ ይሆናል፣ ብዙ ሰዎችን ያናገራል። እናንተ ራሳችሁ እውነት ለመናገር እንደዚህ አይነት ርዕሰ ጉዳዮች እነሱ መሀል የሚፈጠሩ ነገሮች ለነሱም ለኛም በጣም ብዙ ነገሮችን ያመጣሉ፣ በተለይ የተመልካች ትኩረት ለማግኘት። ስለዚህ እቺ ልጅ የነበራትን ግንኙነት ከፍቅር አንጻር ነው የተረዳችው። ፍቅር በመሀል የነበረ ከአብርሃም ጋር ግንኙነት ነበራት፣ እናውቃለን ያንን ነገር። ከአብርሃም ጋር ግንኙነት ነበራት፣ ፍቅረኛው ነበረች። ከዛ በኋላ ፍቅር በራሷ ነገር ከመጣች በኋላ ኦልሬዲ የፍቅርና የአብርሃም መቃቃርና መበጣበጥ ወይም ደግሞ አንድ ላይ መምጣት በጣም ትኩረት አግኝቶ በጣም ብዙዎች እንትን ብላችሁበት ነበር። ስለዚህ እቺን ልጅ እንደዛ ነው የምታስበው። አሁን የሚደርሳት ትችት የሚደርሳት ስድብ እያስፈራረው ነውና የምትለው ነገር ለእሷን አይሰማትም። የሚታይላትና ትኩረት ማግኘት የፈለገችበት ጉዳይ አለ፣ ወይም ደግሞ እየጸጸታት ያለ ነገር አለ ይመስለኛል። አሁን ያጣችው ነገር ሜቢ በሩታ ቦታ ብትሆን የምታገኛቸው ነገሮች ነበሩ። የሰው እንደዚህ ተቀባይነት ሩታዬ ምናምን ሲሉ በኋላ ላይ ያለው ነገር እንግዲህ አብራችሁ ሁኑ ኤቢ ግሬስ ፋሚሊ ምናምን እያሉ ያሉት ነገሮች ይችን ልጅ እንድትነሳሳ አድርጓታል። ይችን ልጅ ሌሎች ነገሮችን እንድታስብ እኔስ በሆን የሚለውን ነገር እኔ አልፈርድባትም። ዋናው የሚዲያው ዓላማ ትኩረት መሳብ ነውና ትኩረትን ማግኘት ነበረባት፣ ትኩረትን አግኝታለች። ስለዚህ አሁን ስልክም አታነሳው፣ እርግጠኛ ነኝ አታነሳም። ለምንድን ካነሳች እውነታው ይወጣል፣ እውነታው የሚታወቅ ነው። እኛ ደግሞ ማጣራታችንን እንቀጥላለን። ከሌሎች እዚህ ጋር የምትመለከቷቸው ልጆች ጋር ሌሎች ቻናል ላይም ሄዳ ብዙ ማብራሪያ ሰጥታለች። በጣም ትልቅ ቪው አለው ማለት ነው፣ በጣም ተመልካች አድርጓል። ስለዚህ እንደ ግሩፕ ምን ማድረግ እንዳለባቸው ተጠንቶ ተሰርቶበት የመጣ ነው። ስለዚህ እያንዳንዱን ነገር ደግሞ እኛ እንበጣጥሰዋለን። እያንዳንዱን ነገር ለማውጣትና እንትን ለማድረግ እንሞክራለን ማለት ነው። እነዚህ ልጆች አሁን እዚህ ጋር ምንድነው ለምን እሱን አታዩ ይላሉ እንጂ ኦልሬዲ እማቀው እኔ ራሴ እንደደረሰኝ መረጃ ከነሱ ጋር አብረው ነው ከሷ ጋር አብረው ነው የሚሰሩት፣ ከሷ ጋር ነው ያሉት። እኔ ነፂ ልወቅስሽ ወይም ደግሞ ልተችሽ ምናምን ፈልጌ አይደለም። ሁሉም ሰው አጋጣሚውን ተጠቅሟል፣ አጋጣሚውን ተጠቅመሻል። ግን ሩታ ያለችበትን ሁኔታ ደግሞ ማገናዘብ ነበረብሽ። ሩታ ያለችበት ሁኔታ ምንድነው የሚለውን ነገር አንቺ በጣም መጠንቀቅ ነበረብሽ። እቺ ልጅ በድንጋጤ ወይ የሆነ ነገር እንትን ብትል ሀፕን ቢያደርግ በኋላ የምትጸጸቸው አንቺ ነሽ፣ ሜቢ እንደኔ ካለኝ ግምት ማለት ነው። ስለዚህ አሁን የመጣሽበት ወቅት አሁን ያመጣሽበት ለምንድን የሚል ነገር አለ። ለምን ያስብላል። ሲጋቡ የለሽም፣ ሽማግሌ ሲልክ የለሽም፣ ሩም ውስጥ አብሮ ሲያሳልፉ የለሽም። እያንዳንዱን ነገር ግን አቅ ነበር። አያስኬድም። የማይመስል ነገር ነው። ሁሉም መስመር አለው። በምን መልኩ ነው አብርሃም አስረድቶች ልትቀበይ እየቻልሽው? ሜቢ አንድም ቀን እንኳን ሚዲያ ላይ መተሽ አታውቂም። በፊት ነበራችሁ ግንኙነት፣ የትኛውም ላይ እንትን ብለሽ አታውቂም። የሆነ ቻናል ላይ አይቼሽ ነበር ከዛ በፊት። እስከዛ የዛኔ የቫይራል ለመሆን ለምን እስከዛኔ አልሞከርሽ? አሁን በዚህ ሰዓት በራስሽ ቻናል ተውኝ በቃ እኔም እውነት አለ ምናምን አያስኬድም። ምን እንዲፈጠር ነው ከዚህ በኋላ ምን እንዲፈጠር? አሁን አንቺ መፍትሄ ብለሽ ይዘሽ የመጣሽው ነገር ምንድን ነው? ይሄ ግልጽ አይደለም። ሌላው ደግሞ ሩታ ያለሽበት ሁኔታ ያው ግልጽ ነው። ስለዚህ በዚህ ሁኔታ ላይ ደግሞ እሱ ላይ ተጽዕኖ ማድረግ ስህተት ነው። ያለፈ ህይወቴ ነው ፍጹም ስህተት ነው ከተባለ አሁን ማመን ያለብሽ ጎንሽ ያለውን ሰው ነው። መረዳትም መጠጋትም ያለብሽ ጎንሽ ያለውን ሰው ነው እንጂ በፍጹም የእሷን እውነት ይዘሽ እሷ የተናገረችው ነገር ይዘሽ ነገሩን ከቡታጅራ ለምን ትሄዳለህ እዛ ሄደሩም ይዘህ ምናምን አያስኬድም ማለት ነው። ይሄ ነገር አያስኬድም ሰው። ስለዚህ በነገራችን ላይ ከነዛ ጋርም ሄዳ ስትናገር የነበረው ተመሳሳይ ነገር ነው ካያችሁት ማለት ነው። ተመሳሳይ ነገሮችን ስታወራ የነበረው። ስለዚህ እንደኔ ሐሳብ እንደኔ ግምት እንደ ተሳዳቢዎች እናንተ ኮሜንት ላይ እንደሚንጫጩ ሰዎች ሳይሆን እንደኔ ኦዲየንሶች እንደምትከተሉኝ ወይም ደግሞ እነሱን አድናቂዎች እስከሆናችሁ ድረስ እኔ እስካሁን ታመኜ ለእናንተ ብዙ መረጃዎችን እያደረስኩ ነው። ኦልሬዲ አሁንም ነፂ ይሄን ነገር ትክክለኛው መልስ ሰጣ በቃ ራሷን ከነዚህ ልጆች ህይወት ላይ ካላወጣች በነዳኒ ላይ በነጽጌ ላይ የሰነዘርነውን በትር አሁንም እንትና አንመለስም ማለት ነው። በሷም ላይ ይሆናል። ስለዚህ ብትጠነቀቅ ይሻላል ብዬ ነው። ድምጽ ያው እንደምታዩት ጉንፋን ይዞኛል።
በጣም ብዙ አዳዲስ ታሪኮች እየደረሱኝ ነው። እሱን ይዤላችሁ ቀርባለሁ ውድ ቤተሰቦች። ያው ይሄ ከምንም በላይ እናንተ እንደዚህ አይነት ኢሹ እንደዚህ አይነት ጉዳዮች እንድመልስላችሁ የምትፈልጉት እንጂ ከአንዱ ህይወት ይማራል ብዬ የምለቃቸው ነገሮች ከ200 እና ከ300 ቪው አያልፉ። ኦዲየንሱ አብዛኛው የነ አብርሃም የነ ጽጌ የነ ዳኒ ኦዲየንሶች ናቸውና በራሳችን በእንደዚህ አይነት ጉዳዮችን ማህበራዊ ሾዎችን ለማንሳት በጣም አስቸጋሪ ነው። እውነት ለመናገር ጊዜያችንን ምናችንን ሉዝ አድርገን እንትን የምናደርገውን ነገር ተዘጋጅተን የሌሎችን ታሪክ እናንተ ትማሩበታላችሁ ብለን የምናመጣው ነገር ያን ያህል ተቀባይነት የለውም። እናንተ የምትፈልጉት እንዲጣራላችሁ እንዲመለስላችሁ የምትፈልጉት ጥያቄ ስላለ እነዚህ አይነት ጥያቄዎች ላይ ደግሞ እኛ ፎከስ አድርገን ነው የምንሰራው ማለት ነው። ፎከስ አድርገን ነው የምንሰራው የምትፈልጉትን ለመስጠት ነው። እኛ በራሳችን መንገድ በዚህ በኩልና በዚህ በኩልና አይደለም የሚታየውና የምትፈልጉትን ለመመለስ ካለ ፍላጎት ነው። እነዚህ ልጆች የተረጋጋ ህይወትን እንዲኖሩ የተረጋጋ ነገር እንዲኖሩ እኛም የግላችንን ጥረት እንቀጥላለን። አዲስ ነገር አይደለም። ስለዚህ በእንደዚህ አይነት መልኩ የምትናገሩ ሰዎች አድቡ እንላለን። ከዛ ባለፈ ደግሞ ስድብ ሲሆን ደግሞ ያው እንግዲህ የብሎክ አርጩሚያችንን እናነሳለን። ለምን ከሚወዱን ሰዎች ጋር ከሚመለከቱን ከሚወዱን ጋር መቀጠል ነው በቃ። ግሬስ ፋሚሊ ሆነም ያሸንፋል። እነዚህ ልጆች ቤትኝ ማንም ሰው እየመጣ ይቆሰቁሳቸዋል። መሀላቸው ጠብ ለመንዛት ጠብ ለመፍጠር ይጥራል። ነገር ግን ህይወት ይቀጥላል። አሁንም አልተለያዩም እና ፈጣሪ ለነሱ ያስቀመጠው ነገር ስላለ ህይወት አሁንም ይቀጥላል። እኛም ከነሱ ኦዲየንስ ጎንነን የእናንተ ጥያቄ ለመመለስ ሌት ተቀን እንተጋለን እንጥራለን። ስለዚህ እናንተ ማበረታቱን እንግዲህ ረጅም ጊዜ ሆኖናል እዚህ ላይና አበረታቱን። እናንተም ሰብስክራይብ በማድረግ ቤተሰብ ሆኑ። ሌላው ደግሞ እንደዚህ አይነት ሌሎች ክፉ ሐሳቢዎች ሪፖርት እያደረጉበት ስለሆነ ይሄ ቻናሌ በጣም እያስቸገረኝ ነው። ስለዚህ አዲስ ቻናል አዘጋጅቻለሁ። ብዙ ጥያቄዎችን ይዤ የመጣው ከናንተ የሚነሱልኝን ነገሮችን የምመልሰው በዚህ ታች ባስቀመጥኩት አዲሱ ቻናሌ ይሆናል ማለት ነው። የነፂን ጉዳይ እመለስበታለሁ። በጣም ጥብቅ የሆኑ ሚስጥሮች መረጃዎች አሉኝ። እሱን ደግሞ እመለቀው ይሆናል። ይሄ ነገር የሚቀጥል ከሆነ ነፂ ፋይሉን አውጣዋለሁ፣ እቀጥላለሁ። ለዛሬው ይሄን ይመስላል። ባይ